በ2017 የበጀት ዓመት ለትምህርት ጥራት መረጋገጥ መንግስት ትልቅ ትኩረት ሰጥቶ መስራቱን ያብራሩት ፕሬዝዳንት ታዬ አጽቀሥላሴ በትምህርት ለትውልድና በተማሪ ምገባ የተከናወኑ ተግባራት ዓለም አቀፍ ዕውቅናን የሚያስገኙ መሆናቸውን አንስተዋል። ባለፈው ዓመት በትምህርት ጥራት ላይ ልዩ ትኩረት ተሰጥቷል። መንግስት የትምህርትና ስልጠና ፖሊሲ ቀርጾ ተግባራዊ አድርጓል። ትምህርት ለትውልድ በሚል መሪ ቃል ማህበረሰቡን በማንቀሳቀስ የትምህርት ተደራሽነትን የማረጋገጥ ስራ ተሰርቷል። ዝቅተኛ ገቢ ያላቸውን ተማሪዎች በትምህርት ቤት ምገባ ፕሮግራም ከትምህርት ገበታ እንዳይቀሩ አድርጓል። ይህ ሁሉ ተግባር በዓለም አቀፍ ተቋማት ጭምር ዕውቅና የተሰጠው ነው። በያዝነው በጀት ዓመትም ከቅድመ መደበኛ እስከ ከፍተኛ ትምህርት ለትምህርት ጥራትና ተደራሽነት ከፍተኛ ትኩረት ተሰጥቶ ይሰራል ነው ያሉት። የትምህርት ጥራትን ለማስጠበቅ መደበኛና መደበኛ ትምህርት ቤቶች ግንባታን ያስፋፋል። የቴክኒክና ሙያ ትምህርት ለሀገሪቱ ኢኮኖሚ የሚያስፈልጉ ክህሎት ያላቸውና ውጤታማ ባለሙያዎች በሚያፈሩ መልኩ ይቃኛል። የከፍተኛ ትምህርት ተቋማት የአካዳሚክ ነፃነታቸው ተጠብቆ እንዲሰሩ የአስተዳደርና የሰው ኃይል ልማታቸው የተሻሻለ እንዲሆን ይደረጋል። በአርብቶ አደር አካባቢ የትምህርት ተደራሽነትን ለማስፋፋት በልዩ ሁኔታ የተቀረጸ እቅድ የተነደፈ ሲሆን የቅድመ አንደኛ ደረጃና የሁለተኛ ደረጃ ትምህርት ተሳትፎ ለማሳደግ እንዲሁም የሴቶች የትምህርት ተሳትፎ እንዲሻሻል ይደረጋል። አክሞ ከማዳን ባለፈ አስቀድሞ መከላከል ላይ ትኩረቱን ባደረገው የጤና ፖሊሲ ትግበራ የሕክምና መሳሪያና መድኃኒቶችንም በሀገር ውስጥ በማምረት ስኬታማ ውጤት መመዝገቡን ነው ፕሬዝዳንቱ ለምክር ቤቱ ያቀረቡት። መንግስት በጤናው ዘርፍ ባለፉት ዓመታት የተመዘገቡትን ስኬቶች መነሻ በማድረግ ክፍተቶቹን የመሙላት ስራ ሰርቷል። በሽታን ከመከላከል ባለፈ አክሞ በማዳን ላይ ልዩ ትኩረት አድርጓል። መሰረታዊ የጤና አገልግሎት ከመስጠት ባሻገር የሕክምና መሳሪያዎችና መድኃኒቶችን በሀገር ውስጥ በማምረት ከፍተኛ ውጤት ተገኝቷል። በ2018 የበጀት ዓመትም ሁሉም እናቶች በጤና ተቋም የሚወልዱበትን ምቹ መደላድል ለመፍጠር ብሎም ሁሉም ህፃናት እንዲከተቡ የሚደረግ ሲሆን ወረርሽኝን በብቃት መከላከል የሚያስችል የጤና እቅድ ተግባራዊ እንደሚደረግም ገልጸዋል። የጤና ተቋማትን ተደራሽነትና ጥራት በማሳደግ በተለይ የአገልግሎት ችግር ባለባቸው የአርብቶ አደር አካባቢዎች ልዩ ትኩረት ይሰጣል። በሰለጠኑ ባለሙያዎች የሚሰጠውን የወሊድ አገልግሎት በማሳደግ ሁሉም እናቶች በጤና ተቋማት እንዲወልዱና ሁሉም ህፃናት እንዲከተቡ ይደረጋል። ወረርሽኞችን በብቃት መከላከል የሚያስችል ልዩ ስርዓትን ይዘረጋል። በማህበራዊ ግልጋሎት ዘርፍ ሴቶችንና ህፃናትን ብሎም አረጋውያንና አካል ጉዳተኞችን ተሳታፊና ተጠቃሚ የሚያደርጉ ተግባራትም የበጀት ዓመቱ የመንግስት ትኩረቶች ናቸው። የማህበራዊ ዋስትና መርሃችን በራሳችን አቅም ለተቸገሩና ተጋላጭ ለሆኑ ዜጎች መድህን መሆን ነው። ተጋላጭ ዜጎችን በዘላቂነት በማቋቋም ወደ አምራችነት በማሸጋገር የተረጅነት ባህል ለመቀነስም ይሰራል። አይነ ስውራንና አካል ጉዳተኞችን ታሳቢ ያደረጉ መሰረተ ልማቶች እንዲስፋፉ ይደረጋል። በትራንስፖርትና በመንገድ መሰረተ ልማት ዘርፍ ግዙፍ ፕሮጀክቶች እንደሚተገበሩ ያብራሩት ፕሬዝዳንት ታዬ አጽቀሥላሴ በመላ ሀገሪቱ ንጹህ የመጠጥ ውሃ እንዲዳረስ እንደሚደረግም አንስተዋል። በ2018 በጀት ዓመት አጠቃላይ የሀገር ውስጥ መንገድ አውታር ሽፋን ለማሳደግ ይሰራል። የአየር ትራንስፖርት መዳረሻዎችም ይስፋፋሉ። የባቡር ትራንስፖርት ሎጂስቲክስ ዘርፍን ጉልህ ሚና እንዲኖረው ይደረጋል። የህዝቡን የኤሌክትሪክ ፍላጎት ለማርካት የታዳሽ ኃይል መሰረተ ልማቶች በቀጣይ ዓመታት በበቂ ይገነባሉ። በሁሉም የሀገራችን ክፍል የኤሌክትሪክ አቅርቦት እንዲስፋፋና ተደራሽ እንዲሆን ይደረጋል። የመጠጥ ውሃ አቅርቦት፣ የመስኖና የፍሳሽ ልማት እንዲሁም የውሃ ኃይል ጥናትና ዲዛይን የመንግስት ዋነኛ ትኩረት መስኮች ይሆናሉ። በከተማና በገጠር የንጹህ ውሃ መጠጥ ውሃ አቅርቦት ሽፋንን በአገር አቀፍ ደረጃ ለማሻሻል ይሰራል።